ወደ ቁርአን ገብቼ ይሄንን አያት እኔ አሁን የምነግራችሁ የሙስሊም አሊሞች ለኛ ለኦርቶዶክሳውያን ለክርስቲያኖች እንደተሰጠ ይታመናል። ቀደም እሳቸው የነጃሺን ታሪክ ሲያነሱ ነጃሺ በክርስትናው ዓለም ንጉስ አርማ ነው የሚባለው፣ በአረቡ ዓለም ነጃሺ ይባላል፣ እንዲሁም ደግሞ አህመድ ነጋሽ ይባላል። እኛ ኢትዮጵያውያን የምንፈልገው አይምሮውን ነው፣ ብስለቱን ነው፣ አመለካከቱን ነው። ስለዚህ በዛን ወቅት የተሰጠነው ለኢትዮጵያውያን ተብሎ በሙስሊሙ ዓለም ይታመናል። ሱረቱል ማይዳ ምዕራፍ 5 ቁጥር 82 ላይ ነው። አጠር አድርጌ ነው፣ ከላይ ብዙ አለ፣ ሰዓታችንም ስለሄደ ወለተጅደና አቅረበሁም መወደተን። ፕሮፌሰር በጣም አዝናለሁ። ዛሬ ሙስሊምና ክርስቲያን ይቀራረባል? አይቀራረብ። ቁርአኑ ግን የሚለው ይቀራረባሉ። አቅረበሁም አቀራረባቸው ራሱ እንዴት ነው? ግፊት ያለው አይደለም፣ ክፍት ነው። መወደተን ወደው ፈቅደው። ለምን? ሙስሊም የአዳም ልጅ ነው፣ ደሙ የአዳም ነው፣ ስጋው የአዳም ነው፣ አጥንቱ የአዳም ነው፣ ከሌላ የመጣ አይደለም፣ አካሌ ነው። ይህ ፍቅር ነው። መወደተን ለለዚነ አመኑ በእስልምናው ሃይማኖት ለሚያምኑት አለዚነ ቃሉ ኢና ነሳራ። አሁን እኔ መስጊድ ምሰራው ወገኖቼ አባቶቼ የሰሩትን ነው። እስልምናንና ክርስትናን ማንም ሊለያየው አይችልም። ይሄ ታሪክ እስካሁን አለ። ስለዚህ አሁን ዛሬ እዚህ የመጣ ነው ኦርቶዶክሳውያን ይሄንን ተረዱት። ምክንያቱም ክርስቶስ ይሄንን ያዛል፣ ክርስቶስ ይሄን ይፈቅዳል። አሁን ለምን መሰላችሁ አላደግንም? አሁን በአሁን ዘመን ያለው ችግር ልንገራችሁ። በሌላው እምነት አልገባም፣ በእኛ እምነት አላደግንም። የአምልኮት መልክ ብቻ ነው የያዝነው። ስላላደግን የእግዚአብሔር ፈቃድ ምን እንደሆነ አናውቅም። ስለዚህ እኛ አባቶቻችሁ ደግሞ እንዲሁ እንደ ወፍ ዘራሽ እንደ ውሃ ፈሳሽ እንደ ወፍ ዘራሽ ስላልሆነ ምንሰራው። ስለዚህ እባካችሁ ዛሬ የመጣችሁ እንዳው ይሄ አሁን በሀገራችን ያለው ችግር የሚያሳስባችሁ ከሆነ እኛ ሰው እንሁን። ሰው የመሆኑ ሚስጥር አምልኮት ነው። አደራ፣ ያለ አምልኮት ሰው መሆን አንችልም። ሰይጣን ስላለ እዚህ ምድር ላይ ሰው ከሆነም በኋላስ አሁን እንደነገርኳችሁ ከአባቶቻችን እንደተላለፈው ከሙስሊምም ጋር ከፕሮቴስታንትም ጋር ከካቶሊክም ጋር ከዋቀይ ፈታም ጋር ሰው በመሆናችን መዋደድ ግዴታችን ነው። የፈጣሪ ሕግ ነው። እንደገና እኛ ኢትዮጵያውያን በመሆናችን መዋደድ ግዴታችን ነው። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋሕዶ ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም። በቃ እኮ አሁን እኔ ከሙስሊም ውጭ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጭ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ይርዳን። አንድ የምነግራችሁ ራእይ አለ። ጥሩ ራእይ ነው አሁን ያለው። በመጽሐፍት ላይ ያሉ ራእዮች ትሁታኖች እንደዚህ አሁን እንደና አቶ ሚስባ እንዲህ ያለ አካሄድ የሚሄዱ ኢትዮጵያውያን መልካም አቅማም ወደፊት እንደሚሄዱ ነው። ነገር ግን በዘረኝነት በገለልተኝነት የሚቀሩ ደግሞ ይመታሉ ይላል። ስለዚህ እንዳንመታ ትሁቶች ሆነን የዋህ ሆነን
በሃይማኖታችን ኖረን ከሌሎች ወንድሞቻችን ጋር ደግሞ ተፈቃቅረን ኢትዮጵያ አንድ ከሆነች እኛ እንኳን ዓለም እኛን ሊበግር ሊያሸንፍ ቀርቶ እኛ እነሱን አሸንፈን ለነሱ ምን እንሆናለን? አርአያና ምሳሌ እንሆናለን። እግዚአብሔር ይርዳን። ክርስቲያኖች እንግዲህ አበዛሁባችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ሙስሊም ወንድሞቻችንም አሁን በቅዱስ በቁርአኑ ላይ እንዳለው በእውነት እንዲህ በቁርአኑ ላይ እንዳለው ከኢትዮጵያውያን ጋር የሚቀራረቡ በእምነት እነሆ እስካሁን ድረስ በሰሜን ወሎ የኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰሩ ኢማም ሁሴን የሚባሉ አባት አሉ። ለምን ቃሉ ላይ ታዘናል ብለው ነው። ስለዚህ እንዲህ ያሉ ሙስሊሞች የአበሻ ሙስሊም የተባረከ ነው። አንድ የምነግራችሁ ነቢዩ ሙሐመድን ክብርና ረመት በሳቸው ላይ ይሁን ከልቤ ወዳቸዋለሁ። ለምን መሰላችሁ ወዳቸው? እሳቸው የተወለዱት መካ ነው፣ ያደጉትም መካ ነው። ነገር ግን ስለ መካ ከመጻፋቸው በፊት ስለኛ አገር ቅድም አባቴ ፕሮፌሰር እንዳሉት እውነተኛይቱ ምድር እንደገና ደግሞ መርቀዋታል። ስለዚህ እኛ ኦርቶዶክሳውያን ከሙስሊም ጋር ያለን ግንኙነት የነቢዩ ምርቃን ራሱ አበሻውያን ስለሆን ይህንን በማሰብ እንደ አባቶቻችን በእውነቱ እንኳን የብዙ እምነት አባት የሆኑትን ቀርቶ የኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነት ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሃይማኖት የሌላውን የሃይማኖት አባት እንደዛው አክብሩ ይላል። ነቢዩ ሙሐመድ ደግሞ ለኛ እሴታችን ናቸው። ቅድም እንዳሉ በአረቡ አገር የአበሻ ምድር እንድትታወቅ ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድባትን ድንቅ የሀበሻ ምድር እግዚአብሔር ይመልስልን። ደህና አምሹ፣ ደህና ቆዩ።